ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተል እናቀርባለን። ፔጃችንን ይከታተሉት። ቴዎድሮስ ካሳሁን ወይንም ቴዲ አፍሮ በኢትዮጵያ የሙዚቃ ኢንዱስትሪ ታላቅ አሻራን ያስቀመጠና በኢትዮጵያ የዘፈን ታሪክ ብዙ ታሪኮችን እየሰራ ያለ ድንቅ ዘፋኝ ወይም አርቲስት ነው። ነገር ግን በዚህኛው አልበም ቴዎድሮስ ካሳሁን ምን ነካው? የዘፈን አልበም ስንጠብቅ ዲስ ይለቅብናል የሚሉ ኢትዮጵያውያን መበራከታቸው ግልጽ የሆነ እውነት ሆነ። እናም ውድ ተመልካቾች ይህንን ሐሳብ እንዴት ትረዱታላችሁ በሚል ሐሳብ ቀርበን ቴዎድሮስ ካሳሁን በልጅነቱ ከዘፈን ዓለም እንዲወጣ ይጎተጉተው የነበረ አባቱ እንደነበር የምንረዳው እውነት ነው። በዚህም አልበም ብዙ የተተቸውና የተሞገሰው ቴዲ አፍሮ ከ8 ዓመት በኋላ አልበም ነበር የጠበቅነው። እንደ እውነቱ ከሆነ መግለጫ አለመከልከሉ ተረጋግጧል። ብዙዎች ግን በመንግስት እንደተገፋና ይህ መንግስት እንዳገለለው ነው የሚያስቡት። እስኪ ወደ ኋላ እንመለስ። ሰኔ 12 2010 ክቡር ጠቅላይ ሚኒስትር የኤርትራውን ጠቅላይ ሚኒስትር ወደ አዲስ አበባ በጋበዙ ጊዜ ያቀነቀነው እርሱ ነበር። ነገር ግን ምን ነካው? አሁን እንዲሆነበት ምክንያት ምንድን ነው ብለን በምናይበትና በምናስብበት ጊዜ ታላቁ የሙዚቃ አቀንቃኝ ቴዎድሮስ ካሳሁን በሰሞኑ እያደረገና እያነሳ ያለው ሐሳብ ወይንም በዚህ ሙዚቃ ውስጥ የጠቀሳቸው እና ያሰፈራቸው ግጥሞች ከፖለቲካ ጋር ብዙውን ተያያዥነት እንዳላቸው ግልጹ ነው። እንዲሁም እየሰማንና እያየን ያለ ነው። ለምን ይህን መንግስት እንደዚህ መጥላት አስፈለገ? ለምንስ ይህን መንግስት በዚህ ልክ መተቸት አስፈለገ? ለመሆኑ ቴዎድሮስ ካሳሁን ልክ ነው ብለን እናስብ እና ይሁን? ከዚህ ቀደም ባሉ የኢትዮጵያ መንግስታት ወይም አመራሮች ምን ነበር እየተከናወነ ነበር? ይህን መንግስት ይህንን ያህል የተቸበት ምክንያት ምንድን ነው? ከዚህ ቀደም ያሉ መንግስታትን እያወደሰ እያመሰገነ ያለበትስ ምክንያት ምንድን ነው? ኢትዮጵያ በእውነት ከዚህ ቀደም በነበሩ መንግስታት የሚገባትን ያህል ክብር አግኝታ ነበር ብለን ወደ ኋላ እንመልከት። ቀድሞውን በኃይለ ሥላሴ ኋላውን ደግሞ በሌተናል ጄኔራል መንግስቱ ኃይለ ማርያም ወይንም የደርግ አገዛዝ ዋና መሪ የነበረው መንግስቱ ኃይለ ማርያም፣ ከዙ ቀጥሎ በነበረው መለስ ዜናዊ እንዲሁም ክቡር ኃይለ ማርያም ደሳለኝ፣ አሁን በዚህ ሰዓት ደግሞ በስልጣን ላይ በተቀመጠው
በክቡር ዶክተር አብይ አህመድ ባሉ የስልጣን ዘመኖች ውስጥ እንመልከት እንዳስ ከተባለ በዚህ ዓመት ወይም ከለውጡ በኋላ በተደረጉ እና በተከናወኑ ዓመታት ውስጥ ኢትዮጵያ በታሪኳ አይታ ማታውቃቸው ነገሮች ተከናውነዋል። ለምን ይህ መንግስት ይህንን ያህል መተቸት አስፈለገ? ለምንስ ይህ መንግስት ይህንን ያህል በዚህ ልክ በግጥምም በቅኔም ለምን ይህ ሁሉ ርቀት ተኬደ ብላችሁ ብዙዎቻችሁ መጠየቅ አለባችሁ። ይህ አልበም በራሱ ትልቅ ተጽዕኖ የፈጠረ አልበም ዩቲዩብ ላይ ከተፖሰተ 1 ሰዓት ባልሞላ ጊዜ ውስጥ ከ30 ሚሊዮን በላይ ተመልካቾችን ያገኛሉ። ግን ማወቅ፣ ማሰብ፣ መረዳት ያለብን ለምን የሚለው ለምንስ 8 የሚሉ ቁጥሮችን መረጥ። በደንብ ዘርዝረንና ፈትሸን በምናይበት ጊዜ ሚያዝያ 8ኛ ወር 2018 የሚል መልእክት ይሰጣል። ይህንን ደግሞ እናዋህደ አንድ ላይ እናድርገው ስንል 1888ን ይሰጣል። 1888 ምንድን ነው ካለ የኢትዮጵያ ትንሣኤ፣ የአድዋ ድል መታሰቢያ፣ ኢትዮጵያ ኤርትራውያንን ድል ያደረገችበት ታላቅና ልዩ የሆነ ቀን፣ ልዩ የሆነ ዓመት፣ ልዩ የሆነ ዕለት እንደሆነ አስቀምጧል፣ አረጋግጧል ይህንን ነገር። እናም እንደዚህ ያለ ታላቅ ዘፋኝ ለመተቸት ከባድ ቢሆንም ለመተቸትም ባንደፍርም ከብዙዎች ጎን እንቁም ከተባለ ቴዎድሮስ ካሳሁን በጣም ትልቅ እና ልዩ የሆነ የሙዚቃ አቀንቃኝ ነው። ግማሹ ጎራ እንደሚለው ከሆነ ደግሞ ቴዎድሮስ ካሳሁን የጠበቅነውን ያህል አልበም አልሰጠንም፣ የጠበቅነውን ያህል ሙዚቃ አልሰጠንም። 8 ዓመት አስጠብቆን ለእኛ የሚሆን ነገር አላደረገም። እርሱ ዳር ላይ ተቀምጦ በአፍ ነው እያበረታታን ያለው የሚሉ በስተዋል። ለዛሬ ክፍል 1ን በዚያ በቃንላችሁ። ክፍል 2ን በቀጣይ ምዕራፍ እንቀጥላለን። ክፍል 2 ታላቁ የሙዚቃ ሰው ቴዎድሮስ ካሳሁን ያወጣውን አዲስ አልበም ተከትሎ ብዙ አድናቆቶችና ብዙ ትችቶች እየተነሱበት ይገኛል። እናም ይህን ተከትሎ ዮሳን የተባለ የኦሮሞ ሙዚቃ አቀንቃኝ አዲስ ዘፈን ለሕዝቡ እንዳደረሰ ተነግሯል። 8 ዓመት ለፈጀ አልበም የ8 ሰዓት መልስ ተብሎም ዓለምን እያነጋገረ ይገኛል። በዘፈኑም የተካተተው ስንኝ ወይም ግጥም እንዲህ ይላል። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያደርጋል ወሬ ቃላትን መደርደር ሞተንም አልፈራን ወድቀናል ለሀገር። አፈር የራስን አበቃን ለበርገር እኛ ያቀናነው ገና ታብባለች። ጨፍላቂዋ ሀገር እውነትም ሞታለች ሲል ሐሳቡን ወይም የተሰማውን ስሜት ገልጿል። በዚህ በኩል ደግሞ ይህንን ሁሉ ስብስብ የሆነ ዘረኝነት የፈጠረው ቴዲ አፍሮ ነው የሚሉም አልጠፉም። ግን ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ለምን በዚህ ልክ የኦሮሞን ማህበረሰብ ጠላ? ከጀርባ ያለውስ ነገር ምንድን ነው? በእውነት ኢትዮጵያን ከኦሮሞ ማህበር ለይቶ ማሰብ ለምን አስፈለገ?
ቴዎድሮስ ካሳሁን በዳስጣል በተሰኘው ዘፈኑ ላይ ወይዳንታ ትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ወይዳንታ ታስቆጥረኝ ደማጥንቴን እኔ ያውቀው የለም ወይ ማንነቴን ወይዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ሲል ተናግሯል። ቴዎድሮስ ካሳሁን ከጃ ያስተሰርያል ዘፈኑ ጀምሮ በኢትዮጵያ የፖለቲካ ነባራዊ ሁኔታ ላይ ብዙ አስተያየት እንዳለው ይነገራል። ቴዲ አፍሮ በዘመናዊ የኢትዮጵያ ሙዚቃ ታሪክ ውስጥ የማይከለከል ስፍራ ያለው አርቲስት ነው። በእርሱ ከተሰሩ አልበሞች መካከል ያስተሰርያል በተለይ የፖለቲካ የማህበራዊ እና የታሪክ መልእክቶችን በግልጽ የሚያቀርብና በህዝብ ልብ ውስጥ ዘላቂ ተጽዕኖ ያሳደረ ስራ ነው። ከዚህ በታች ዝርዝር እና አናላይዝ የሚሆን ረጅም ዳታ ተቀምጧል። ያስተሰርያል አልበም በ2000ዎቹ መጀመሪያ ዘመን የተለቀቀ ሲሆን በዚያን ጊዜ ኢትዮጵያ ውስጥ ያለውን ፖለቲካዊ እና ማህበራዊ እንቅስቃሴ በሙዚቃ ቋንቋ ያቀረበ ነው። አልበሙ በቀላሉ የሚሰማ ቢሆንም በውስጡ ግን ጥልቅ መልእክቶችን ይዟል። ይህ አልበም ሙዚቃ ብቻ አይደለም፣ እንደ ማህበራዊ ንቃት መንቀሳቀስ ይሰራል። በተለይ ለወጣቶች አስተሳሰብ ትልቅ ተጽዕኖ ያበረከተ እንደሆነም ይነገራል። አንድነትንና ብሔራዊነትን ባካተተ መልኩ ቴዎድሮስ ካሳሁን የሚዘፍናቸው ዘፈኖች ወይም የሚያቀነቅናቸው ሙዚቃዎች ትልቅ መልእክት እንዳላቸው ግልጽ ነው። ይህ መልእክት በኢትዮጵያ ታሪክ ውስጥ ያለውን ልዩነት እንዲቀንስ የሚረዳም ነው። ፖለቲካዊ እርምጃዎችን ወይም ስለ ፍትህ፣ ስለ ነፃነት፣ ስለ መንግስታዊ ስርዓት ይህ አልበም በዚያን ጊዜ ከፍተኛ ውይይትና ክርክር ካመጣ ዘፈኖች ውስጥ አንደኛው ነው። ቴዲ አፍሮን ለእስርም የዳረገው አልበም እንደሆነ ይታወቃል። ፍቅርና ሰውነትን ያካተተው የቴዎድሮስ ካሳሁን አልበም ወይም የቴዲ አፍሮ የግል ፍቅር፣ የህዝብ ፍቅር፣ የሀገር ፍቅር እነዚህን በሞላ በተለያዩ ዘፈኖች ውስጥ ያካትታል። አልበሙ የኢትዮጵያን ታሪክ ያስታውሳል፣ ሰዎች ያለፉትን እንዲያስቡ ያደርጋል። የሬጌ ተጽዕኖ በመፍጠር የሚታወቀው ቴዲ አፍሮ በሬጌ ሙዚቃ በጣም ተጽዕኖ የወሰደ ነው። ይህ ከቦብ ማርሊ የመጣ ትልቅ ተጽዕኖ እንደሆነም ይገመታል። ባህላዊ ድምፅ ከሬጌ በተጨማሪ ኢትዮጵያዊ ቅኔና ዜማ ይጠቀማል። ጥልቅ መልእክት ያላቸውን ምሳሌ ያለባቸው በቀላሉ የሚያስተምሩ ማህበራዊ ተጽዕኖዎችንም መፍጠር የሚችሉ ወጣቶችን የማነሳሳት ውይይት የማምጣት እናም እነዚህን በሙሉ ያካተተው የቴዎድሮስ ካሳሁን አልበም ትልቅ ነውጥ በማምጣት በዚህ ሰዓት በዩቲዩብ ብቻ ከ11 ሚሊዮን በላይ ተመልካች አግኝቷል። ይህም በዓለም አቀፍ የተለያዩ ሪከርዶችን በአፍሪካም በተለያዩ ሀገራትም ትላልቅ ሪከርዶችን እየሰበረ እንዳለም ይነገራል። ይህ ዘፈን በተለቀቀ 24 ሰዓት ባልሞላ ጊዜ ውስጥ ከ3.4 ሚሊዮን ቪው በላይ ነው የታየው። እስካሁንም ድረስ እስከዚህ ሰዓት ድረስ ወደ 11 ሚሊዮን ቪው እንደደረሰ መረጃዎች ይጠቁማሉ። ይህንን ዘፈን በተለያዩ የዓለም ሀገራት ውስጥ በተለያዩ የአውሮፓ፣ የኤስያ እና የአፍሪካ ሀገራት ውስጥ ባሉ የተለያዩ ሀገራት ደረጃ ወይም ሪከርዶችን እየያዘ እንዳለም ይነገራል። ውድ ተመልካቾች ለዛሬው የያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ሰላም ቆዩ።